ከመጀመሪያው እኮ አብርሽ ትዳሩን አልፈለገውም። ሄርሜላ ወደ አብርሽ ህይወት ከመጣች ጀምሮ ልቡ ወደ ሄርሜላ እንደሸፈተ ብዙ ጊዜ ደጋግመን ተናግረናል። የምናየው ነገር ነው። የምሬን ነው። ዛሬ ብቻ አይደለም። እቺ ልጅ ከመጀመሪያው ነው ልቡ የተቀበላት እና ከሩታ ጋር እንደዛን ያክል በዛን ያክል ስበብ የሚፈልገው ሩታ ተጣልታው በቃ ተለያየን ምናምን ብሎ ወደ እሷ መምጣት ስለሚፈልግ ነበረ ማለት ነው። እና ላታመልጭኝ አታሯሩጭኝ አለ። ሄርሜላ ደግሞ እንደዛ ስትግደረደሪ ዛሬ የኔ አባት የኔ ጌታ እያለች መለጣጠፍ መላላስ ጀመረች። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ሩትዬ የኔ ቆንጆ ግን ማለት ነው የምሬን ነው ከነዚህ አሰር ገሰስ ከሆኑ ሰዎች ፈጣሪ ምንጥቅ አድርጎ ስላወጣሽ ፈጣሪሽን ልታመሰግኝ ይገባል ማለት ነው። ሲጀመር ላንቺ የማይመጥኑ ሰዎች ናቸው እነዚህ ሶስቱም። ታያቸው በቃ ሰው እኮ አይደሉም። እሴቷ ባለትዳርን አፋትታ የኔ ፍቅር ሁን ብላ በፍቅር የወሰደች ጀግና ነች። እነዚህም ደግሞ በቃ ወይ ቤተሰብ የላቸውም ይሁን የሚቆጣቸው ቤተሰብ የሚገስጻቸው ቤተሰብ የለም። በሰው ህይወት ገብተው የሰውን ህይወት እንዲህ ከላይ እስከታች የሚያመሰቃቅሉ ሰው መስለው ሰው ያልሆኑ የሰው ከንቶች ማለት ነው። እና ከሩታ በምኗም ልደርሱ አትችሉም። እናንተ እንኳንም ቀራችሁባት። በዚህ አጋጣሚ አስሬ ደግሞ ማለት ነው እኛ ለመቀኛ ለጠላት አሳልፈን አንሰጥም የምትሉት ሩታ ነች ለእናንተ ጠላት እንዴ? የምጣዱ እያለ የእንቅቡ ተንጣጣ ሆነ እኮ ነገሩ። ተሰባብራ የወደቀችው ማለት እንደዚህ ልቧ የደማው የተጎዳችሁ እያለች እናንተ ምን አንጣጣችሁ? ቆይ ምን ቤት ናችሁ አሁን እናንተ? ሄርሜላ ግን ምን ብታረግላችሁ ነው? እንዴት ነው? ጓደኛችን ነው እያላችሁ ነው አይደለ? የልጅ አባት ነው ይሄ ልጅ። ገና አባቱን አባ ብሎ ያልጠራ ህፃን ልጅ አለ። ከዛ አለያይታችሁ ልጁን አባ ብሎ እንኳን ሳይጠራ ሳያውቀው ገና የአባቱን ጠረን ሳያሸት ህፃኑ ማለት ነው አለያይታችሁ ለሌላ ሴት መስጠት ለእናንተ ብርቅ ነው፣ ለእናንተ ጌጥ ነው፣ ለእናንተ ወንድነት ነው። እናንተን ያገባች ሴት ግን ያልታደለች እውነት የበከታችሁ። እኔ እኮ ግርም ነው የሚሉኝ። በቃ ደህና ነገር እንደሰሩ ሁሉ ከዚህ መጥተው ሲያወሩ በጣም ነው የሚገርመኝና ተደልላችሁ ተገዝታችሁ። እውነቱን እኮ ነው። ኦሮቤል ማለት ነው ስንት ከፍላችሁ ነው ምንድነው የሰጠቻችሁ የሚለው ትክክል ነው። የሆነ ነገር በጉቦ ነው የቆማችሁት እናንተ፣ በጉቦ ነው የቆማችሁት። በነገራችሁ ላይ የሆነማ ወሸቅ ያለላችሁ ነገር አለ። እንዲህ ከሄርሜላ ስር የሄርሜላ ውሻ ነን አላችሁ እኮ እናንተ። እንዴ ውሻ ነው ከስር ከስር የሚሯሯጠው እና በየሄደችበት የምታስከትላችሁ እናንተ ያው የሷ ውሻ ናችሁ። እና የአብርሽ ማስመሰል ግን በጣም ከባድ ነው። የምሬን ነው። እኔ እንደው በፊት የዋህ ነው ምናምን እል ነበረ። ግን እኔ ለካ ነገር ቆይቶ ነው የሚገባችሁ። የምር ማለት ዝም ብላችሁ ስታስቡት የሚያስመስለው ማስመሰል። አሁን ወንድሙ ኤፍሬም ጋር ተጣሉ ማለት ነው። ድብልቅልቅ ብለው ተጣሉ። በቃ ማለት አንተ እኔን መደገፍ ሲገባ እንዴት ለሷ አንተን የሚደግፍ ምን ብሎ ነው? ጥሩ ስትሰራ እኮ ነው የሚደግፍ። ኤፍሬም ጥሩ አደረክ፣ እንደውም እንኳንም አልደገፍከው እንዴ። አንተ ከሄርሜላ ጋር እያጨበጨብክ ማለት ነው። ጎበዝ፣ ጠንክር፣ በርታ እንዲል ነበር የምትፈልገው። ቢሸፍቱ ሂደህ ኩሪፍቱ ሂደህ ምንድነው ስታረግ የነበረው ሲለው መልስ ጠፋበት። እና ጥፋት አጥፍቶ እንዳላጠፋ የሚመስለው ምንድነው በቃ ነገሩን አልፈልገውም ከሩታ ጋር። ሲጀመር ልጁን ለማየት ነው ሩታን ጠጋ ሲላት የነበር እንጂ የምሬን ነው ከሩታ ያለው ስሜት አብቅቷል። አብርሃም ማለት ነው። እሷን በተቃራኒው እንደዛ በቃ ሩታውን አንቀራ የተፋችሁ ይመስለኛል። ሲጀመር እናንተ ከዚህ ጋር ቀይ ምንጣፍ ብትጎዘጉዙ እንኳን ምንም አይመስላትም። ወይዘሪት ሄርሜላ ሩታን ለማስቀናት በልክ ምናምን ነው እንዴ ፍቅር የጀመራችሁት? ምን ነው አሽቃበጣችሁ? እሳ ግን ማንም ሰው ማለት ነው የዘራውንም ያጭዳልና እናንተም ደግሞ የዘራችሁትን እንደምታጭዱ እኔ ተስፋ አደርጋለሁ። የምሬን ነው። በተለይ አቤልና ብሩክ ማለት ነው ከምር በህይወታችሁ ምን አይነት ነገር እንደሚገጥማችሁ ብቻ እኛ ያቆየን፣ እናንተም ያቆያችሁ። የምታዩት ነገር ይሆናል። በሩታ ላይ ይሄን ያክል ግፍ ሰርታችሁ ጓደኛ መስላችሁ በእጇ በልታችሁ ጠጥታችሁ ሩታን እንደካዳችኋት እናንተ ደግሞ በህይወታችሁ ምን እንደሚፈጠር ታያላችሁ። ጠብቁ ብቻ። እኔማ ሳያችሁ ማለት ነው በጣም ነው የምናደደው። እነዚህን ሁለት የሰው ከንቱ የእነሱ ሀሳብ እኮ በቃ ሩታ ተሽመድምዳ ተሰባብራ ወድቃ አልቅሳ እንድትለመን ነበረ ፍላጎታቸው ማለት ነው። አብርሽን ተንበርክካ ለምና በቃ ና ባሌ ወደ ትዳራችን እንመለስ እንድትለው ነበር ፍላጎታቸው ማለት። ግን ፍላጎታቸው አልተሳካላችሁ። እንደ ሩታ አይነት ጠንካራ ሴት እኔ አላየውም። ከፈተና ላይ ፈተና እየተደራረበባት ግን ነገር ግን ዛሬም ቆማለች። ይኸው በሁለት እግሯ ቆማለች። አብርሽ ደግሞ ማለት ነው አታከብረኝም እያለ አስሬ ለሰው ወሬውን የሚነዛው። ለበዓል ጊዜ ራሱ ያደረግከውን አንተ ረስተ ነው። ግን አብርሃም
ለበዓል ጊዜ ሚስት ከውጭ ተቀምጣ ገና ሳትመጣ ማለት ነው ቁጭ ብሎ እነዚህን የሰው ከንቱ የሆኑ ጓደኞቹን ሰብስቦ ሲበላ የነበረ ጀግና እኮ ነው። አሁን ያነ ክብር ነው ላንተ? አታከብረኝም ብለህ እንደው ዝም ብለህ 30 ጊዜ የምታወራው ማለት ነው። ለማንኛውም ያዝልቅላችሁ። እንግዲህ ትክክለኛ ፍቅር ከሆነም ጥሩ ነው፣ ማስመሰልም ከሆነ የምናየው ነገር ነው ማለት ነው። ነገ ትፋለሳላችሁ። ግን በእልክ የሆነ ፍቅር እንደማይሆን ነው የምነግራችሁ። ከሩታ ጋር እልክ ተጋብታችሁ የእልክ የሆነ ፍቅር አትጀምሩ። ሲጀመር ደግሞ እናንተ ከዚህ በኋላ ምንም ነገር ብታደርጉ ሩታ ምንም አይመስላትም። ሩታን ለማስቀናት በቃ ብዙ ሂደት አትሂዱ፣ ብዙ አትድከሙ፣ አትልፉ። ሰው እኮ ግን አሽቃባጭ ነው። የምሬን ነው። አቤት ባንዴ ከርብት ብላችሁ ደግሞ አሁን እልልል ሄርሜላ ሄርሜላ ማለት ጀመራችሁ። ወይኔ በነገራችን ላይ ሩታ ማለት ነው ብቻዋን ብትቀር እንኳን እውነት ከያዘች እውነት ያሸንፋል። 30 ሺህ ሰው ቢደረደር እውነት የያዘ ነው የሚያሸንፈው ማለት ነው።